202 ቀናት በእግዚአብሔር ጸጋ የእግዚአብሔርን ቃል ማንበብ ከጀመርን 202 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ ቃሉን እያነበብንና እያጠናን እንገኛለን። ዛሬ የምናነበው ክፍል የመክብብ መጽሐፍን ከምዕራፍ 1 እስከ 3 ድረስ ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መክብብ ምዕራፍ 1 በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድነው? ትውልድ ይሄዳል ትውልድም ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል ወደ ሰሜንም ይዞራል፣ ዘወትር በዙረቱ ይዞራል። ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከእነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋሁ። እግዚአብሔር ይደክሙባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ስራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው፣ ነፋስን እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎደሎ የሚቆጠር ዘንድ አይችልም። እኔ በልቤ እነሆ ከእኔ አስቀድመው በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አብዝቼ ጨመርኩ፣ ልቤም ብዙ ጥበብና እውቀትን ተመለከተ ብዬ ተናገርኩ። ጥበብንና እብደትን ሞኝነትንም አውቅ ዘንድ ልቤን ሰጠው። ይህም ደግሞ ነፋስን እንደመከተል እንደሆነ አስተዋልኩ። በጥበብ መብዛት ትካዜ ይበዛልና እውቀትንም የሚጨምር ሐዘንን ይጨምራልና። መክብብ ምዕራፍ 2 እኔ በልቤ ና በደስታ መፈትንሃለሁ፣ መልካምንም ቅመስ አልኩ። ይህም ደግሞ እነሆ ከንቱ ነበረ። ሳቅን እብድነህ ደስታንም ምን ታደርጋለህ አልኩት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ድረስ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናንም ለመያዝ በልቤ መረመርኩ። ትልቅ ስራን ሰራው፣ ቤቶችንም አደረግኩ፣ ወይንም ተከልኩ፣ አትክልትንና ገነትን አደረግኩ። ልዩ ልዩ ፍሬ ያለባቸውን ዛፎች ተከልሁባቸው። በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረግኩ። ወንዶችና ሴቶችን ባሪያዎች ገዛው፣ የቤት ውልድ ባሪያዎችም ነበሩኝ። ከእኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ። ብርንና ወርቅን የከበረውንም የነገስታትንና የአውራጆችንም መዝገብ ሰበሰብኩ። አዝማሪዎችና አሮሆችን የሰው ልጆችንም ተድላ እጅግ የበዙ ሴቶችንም አከማቸው። ታላቅም ሆንኩ። ከእኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ። ደግሞም ጥበቤ ከኔ ጋር ጸንታ ቀረች። ዓይኖቼንም ከፈለጉት ሁሉ አልከለከልኳቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላራቅኩትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሰራቻትን ስራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ ነፋስንም እንደመከተል ነበረ፣ ከፀሐይ በታችም ትርፍ አልነበረም። እኔ ጥበብን እብደትንና ስንፍናን አይ ዘንድ ተመለከትኩ። በፊት ከተደረገው በቀር ከንጉሥ በኋላ የሚመጣው ሰው ምን ያደርጋል? እኔም ብርሃን ከጨለማ እንደሚበልጥ እንዲሁ ጥበብ ከስንፍና እንዲበልጥ አየሁ። የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ደግሞ ለሁለቱ መጨረሻቸው አንድ እንደሆነ አስተዋልኩ። እኔም በልቤ ለሰነፍ የሚደርሰው ለእኔም ይደርሳል፣ ለምን እጅግ ጠቢብ ሆንኩ አልኩ። የዛን ጊዜ በልቤ ይህ ደግሞ ከንቱ ነው አልኩ። በሚመጣው ዘመን ነገር ሁሉ የተረሳ ይሆናልና ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። አዬ ጉድ! ጠቢብ ከሰነፍ ጋር እንዴት ይሞታል? ከፀሐይም በታች የተሰራው ስራ ሁሉ ከብዶብኛልና ሕይወትን ጠላው። ሁሉም ከንቱ ነፋስንም እንደመከተል ነው። ከእኔ በኋላ ለሚመጣው ሰው ተወዋለሁና ከፀሐይ በታች የደከምኩበትን ሁሉ ጠላሁት። ጠቢብ ወይም ሰነፍ እንዲሆን የሚያውቅ ሰው ማን ነው? ከፀሐይ በታች በደከምኩበትና ጠቢብ በሆንኩበት በድካሜ ሁሉ ላይ ጌታ ይሆንበታል። ይህም ደግሞ ከንቱ ነው። እኔም ተመልሼ ልቤን ከፀሐይ በታች በደከምኩበት ድካም ሁሉ ተስፋ አስቆረጥኩት። ሰው በጥበብና በእውቀት በብልሃትም ከደከመ በኋላ ለሌላ ላልደከመበት ሰው ያወርሰዋልና
ይህም ደግሞ ከንቱ ትልቅም መከራ ነው። ከፀሐይ በታች በደከመበት ድካም ሁሉና በልቡ ሐሳብ የሰው ጥቅም ምንድነው? ዘመኑ ሁሉ ሐዘን ጥረትም ትካዜ ነው። ልቡም በሌሊት አይተኛም፣ ይህም ደግሞ ከንቱ ነው። ለሰው ከሚበላና ከሚጠጣ ከድካሙም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየው። ያለ እርሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው? እርሱም ደስ ለሚያሰኘው ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። መክብብ ምዕራፍ 3 ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድን ነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሁሉ መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር መልካም ነገር እንደሌለ አወቅኩ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቅኩኝ። ሊጨመርበት ወይንም ከእርሱ ሊጎድል አይቻልም። እግዚአብሔር በፊቱ ይፈሩ ዘንድ አደረገ። አሁን ያለው በፊት ነበረ፣ የሚሆነውም በፊት ሆኖ ነበረ። እግዚአብሔርም ያለፈውን መልሶ ይሻዋል። ደግሞም ከፀሐይ በታች በፍርድ ስፍራ ኃጢአት፣ በጽድቅም ስፍራ ኃጢአት እንዳለ አየው። እኔም በልቤ በዚያ ለነገር ሁሉና ለስራ ሁሉ ጊዜ ያለውና በጻድቅና በኃጢአተኛ ላይ እግዚአብሔር ይፈርዳል አልኩ። እኔ በልቤ ስለ ሰው ልጆች እንደ እንስሳ መሆናቸውን እንዲያዩ እግዚአብሔር ይፈትናቸዋል አልኩ። የሰው ልጆችና የእንስሳ እድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው፣ ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ ከአፈር ነው፣ ሁሉ ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም እድል ፈንታው ነውና ሰው በስራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለው አየው። ከእርሱ በኋላስ የሚሆነውን ያይ ዘንድ የሚያመጣው ማን ነው? ማታ 3 ሰዓት ሁል ጊዜ እንደምናደርገው በኢትዮጵያ ሰዓት አቆጣጠር በቴሌግራም እና በቲክቶክ ገጻችን በቀጥታ ስርጭት የተነበበውን ክፍል እናጠናለን። ኑና እናጥና። ሻሎም